እንግዲህ ዛሬ ደብረ ዘይት ክርስቶስ የሚመጣበትን ዕለት የምናስብበት ቀን ነው እና ክርስቶስ ሲመጣ በስጋው ነው የሚመጣ። ለምንድን ነው በስጋው ይመጣል የሚለውን ቅዱስ ቄርሎስ መናገር የፈለገ? በስጋው ይመጣል የሚለውን እስቲ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉ፣ በስጋው ይመጣል በሉ። አቤት! ክብሩንም ምን ያደርጋል? ይገልጣል። ክብሩንም ይገልጣል። በስጋው ይመጣል ማለት የፈለገው ለምንድን ነው ቅዱስ ቄርሎስ ስትሉ፣ አንድ ቃል ስጋ በሆነ ጊዜ እንግዲህ ልብ ብላችሁ ስሙ። ተዋሕዶ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። አምላክ ሰው ሆነ። አምላክ ሰው ሲሆን ሰው ደግሞ ምን ሆነ? አምላክ ሆነ። ተዋሕዶ ማለት ይሄ ነው። የአምላክነቱ ገንዘብ ለስጋ፣ የስጋነቱ ገንዘብ ለአምላክ ሳይቀላቀል ማለት ነው። ሳይቀላቀል። ስለዚህ በስጋው ይመጣል ባለ ጊዜ አንድ ቃል ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ተብለን ተጽፈናል። ከላይ ምን ተብሎ ነው? በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያም ቀዳማዊ ቃል ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር ነበረ። ያም ቃል ስጋ ሆነ ማለት ምን ማለት ነው? ማን ሰው ሆነ ማለት ነው? ቃል ማን ነው ያልነው? እግዚአብሔር አላለም እንዴ? ቃል ስጋ ሆነ። ማን ሰው ሆነ? ስለዚህ እግዚአብሔር ሰው ሆነ። ምክንያቱም ቃል ማን ነው ብሎናል ከላይ? እግዚአብሔር። እግዚአብሔር ሰው ሆነ ነው። እግዚአብሔር ሰው ሆነ ሲባል ተዋህዶ ሲባል እግዚአብሔር ሰው የሆነው ተለውጦ ነው ብለው የሚያስቡ ሰዎች አሉ። ቃል ስጋ ሲለብስ ወደ ስጋነት ተለወጠ ብለው የሚያስቡ ሰዎች አሉ። ግን አልተለወጠም። በስጋሁ የተባለ አሁን በስጋው ይመጣል የሚባለው ስጋው የሚባልና በስጋው ይመጣል የሚባል ሁለት አካላት አይታዩም? ይታያሉ። እነዚህ ሁለት አካላት በተዋህዶ ሁለት ሳይሆኑ ይመጣል፣ በስጋው ይመጣል ያለበት ምክንያት እሱ ወደ ስጋነት አልተለወጠም፣ ስጋን ተዋህዷል እንጂ ለማለት ነው። ስጋን ተዋህዷል እንጂ ሰው በሆነ ጊዜ አምላክነቱ ወደ ስጋነት አልተለወጠም። ምክንያቱም አነ እግዚአብሔር አምላክክሙ ዘኢይትዌለጥ ብሎ ነግሮናል። እኔ እግዚአብሔር አምላካችሁ አልለወጥም ብሎናል። ትንቢተ ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አምላካችሁ አልለወጥም። መዝሙረ ዳዊት መዝሙር 101 ቁጥር 25 ላይም ሁሉ ይለወጣል ብሎ ምንድን ነው ያለ? አንተ ግን ምንድን ነህ? ያው አንተ ነህ ነው። ሰማይ ምድር ሁሉ ይለወጣል። አንተ አቅደም ከሳሮት አለ ምድር ወግብረ ደዌከ እማንቱ ሰማያት እማንቱሰ ይትሐጐላ ወአንተሰ ትሄሉ። አስቀድመ ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው፣ ሁሉም ይጠፋሉ። ወከመ ሞጣይት ትዌልጦሙ ወይትዌለጡ፣ እንደ መጋረጃ ትለውጣቸዋለህ፣ ይለወጣሉ፣ ይጠፋሉ። አንተሰ ትሄሉ፣ አንተ ግን ትኖራለህ። ዋመቲከን እያህልቅ፣ ዘመኖችህም አይፈጸሙም። አንተሰ አንተ ክመ፣ አንተ ያው አንተ ነህ ነው። አንተ ያው አንተ ነህ። ልብ በሉ። እግዚአብሔር ምን ጊዜ ማን ነው በሉ እንጂ እግዚአብሔር ነው። እግዚአብሔር ምን ጊዜም እግዚአብሔር ነው። እኛ እንለወጣለን፣ እነሳለን። እግዚአብሔር ግን አይለወጥም። ቃል ደግሞ ማን ነው ብለናል በሉ እንጂ። ምን አላችሁኝ? እግዚአብሔር ነው። ቃል እግዚአብሔር ነው። ቃል እግዚአብሔር ስለሆነ አይለወጥም። ሰው በሆነ ጊዜ ስጋን ነሳ፣ ስጋን ተዋሃደ እንጂ ወደ ስጋነት አልተለወጠም። ስለምን ተብላችሁ ብትጠየቁስ ምን ስለሆነ? እግዚአብሔር ስለሆነ ነው። እግዚአብሔር ስለሆነ አልተለወጠም፣ ወደ ስጋነት አልተለወጠም። ኢተፈልጠ ስጋ እምነ መለኮት ወህላዌ እጓለ እመሕያውኒ
ኢሜጠ ህላዌሁ ለመለኮት ሀበ ሥጋ ይላል ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ቁጥር 34 ላይ ሲናገር ሥጋ ከመለኮት አልተለየም፣ የሥጋ ባህሪም መለኮትን ወደ ሥጋ አልለወጠውም ይላል። የሥጋ ባህሪም መለኮትን ወደ ምን አልለወጠውም? ወደ ሥጋ አልለወጠው። ባይል ነውና እሱ ሁሉን ይችላልና። እግዚአብሔር ሰው ሆነ ባልን ጊዜ እግዚአብሔር ወደ ሰውነት ተለወጠ ማለታችን አይደለም። እግዚአብሔር ደህየ ባልን ጊዜ በድሃ ሥጋ ተገለጠ ማለታችን ነው እንጂ ባለጸጋ ወደ ድሃነት ተለወጠ ማለታችን አይደለም። ወረደ ባልን ጊዜ ጥሎት መጣ ማለታችን አይደለም። ወሶበ ተሰምዖ ዘይብል ወረደም ሰማይ ኢይምሰልከ ዘኀደጉ ለሰማይ ወረደ ውስተ ምድር። ከሰማይ ወደ ምድር መጣ ሲባል በሰማይ ጊዜ ሰማይን ጥሎት የመጣ እንዳይመስልህ። ትሁት ባህሪን ገንዘብ አደረገ፣ ትሁት ሥጋ ለበሰ፣ በትሁት ሥጋ ተገለጠ ተመላለሰ ማለት ነው እንጂ ሰማይን ጥሎት መጣ ማለት አይደለም። አንዴ እርሶ ራሱን ድሃ አደረገ ሲባልም በድሃ ሥጋ ታየ፣ የእኛን የድሆችን ሥራ ሰራ ማለት ነው እንጂ ወደ ድሃነት ተለወጠ፣ ሩቅ ሆነ፣ ተራቆተ፣ አጣ፣ ጠፋ ማለት አይደለም። በጌትነቱ እንዳለ ነው። በጌትነቱ እንዳለ በዚህ ዓለም ወደዚህ ዓለም መጣ።